ቁጥር 3 ብቻ የምታውቁት ቃል ቢሆንም በጣም ስክን ብላችሁ በመንፈስ እንደገና ተመልከቱት። በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የነሱ ናትና። ደግማለሁ። በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የነሱ ናት። ዘላለማዊ ስለሆንክ እናከብርሃለን። እባክህ ድምፅህን አሰማን። እባክህ እኔንና ወንድሞቼን እህቶቼን ተናገረን። ቃልህ በስልጣን በኃይል ይምጣ። አሜን። እንዳነበብነው ይሄን አንድ ቁጥር እውነት ለማውራት ዛሬ አንጨርሰው። በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የነሱ ናትና የሚለውን ክፍል ሁለት ክላስ የምናየው ይመስለኛል። ጥያቄዎች መጠየቅ አለባችሁ። ዛሬ በመንፈስ ድህነት ማለት ምን ማለት ነው የሚለው ላይ በጣም እናተኩር። በጣም በመንፈስ ድሃ መሆን ምን ማለት ነው የሚል ርዕሰ ጉዳይ ወስደን ሰፋና በደንብ በጥልቀት እሱን እንፈትሻለን። ሁለተኛ ላይ በመንፈስ ድሃ መሆንና በቁስ ድሃ መሆን መካከል ምን አይነት ልዩነት አለ? በመንፈስ ድሃ መሆንና በቁስ ወይ በሀብት ማለት ነው። በመንፈስ ድሃ መሆንና በቁስ ድሃ መሆን መካከል ያለው አንድነት ልዩነት ምንድን ነው የሚለውን እንመረምራለን። ሶስተኛ ላይ የመንፈስ ድህነት በመጽሐፍ ቅዱስ ምሳሌነት፣ የመንፈስ ድህነት በመጽሐፍ ቅዱስ ምሳሌነት ባካችን ነው የማወራው ዛሬ። ስለዚህ ስለ ብፁዓን ሳምንት፣ ስለ መንግሥተ ሰማያት ሳምንት ማለት ነው። ዛሬ ፎከስ የምናደርገው በመንፈስ ድሃ ስለመሆን ነው ማለት ነው። ጌታ አምላክ ይባረክ። ኦኬ፣ ይሄንን ክፍል እንግዲህ በስፋትና በዝርዝር ለማየት የምንሞክረው በመንፈስ ድሃ መሆን እውነት ለማውራት መሰረታዊ ነገር ነው። በመንፈሳዊ ዓለም ላይ እንደው 3 ጉልቻ ቢኖር አንዱ ጉልቻ ይሄ ነው። በጣም ሲሪየስ ነው ማለት ነው። በመንፈስ ድሃ መሆን መሰረታዊ እውነት ነው ማለት ነው። ያ ብቻ ደግሞ ሳይሆን ዘለቄታዊ ፍላጎትም ነው ማለት አንድ ጊዜ ያገኘሁት በቃኝ አይባልም ማለት ነው። የዕድሜ ልክ ጉዳይ ነው ማለት ነው። በመንፈስ ድሃ መሆን የአንድ ቀን የጾም ጸሎት ውጤት ሳይሆን እስከምንሞትበት ቀን ድረስ አብሮን የሚዘልቅ ነው ማለት ነው። በጣም ብዙ ላይ አብረን እንድናይ ብዙ ፈልጋለሁ። ይህ ለአንድ ወቅት ተጀምሮ የሚያልቅ ሳይሆን በየቀኑ ከፈጣሪ ጋር በሚኖረን ግንኙነት ውስጥ የሚያስፈልግ የልብ ሁኔታ ነው። የልብ ሁኔታ ነው። ይህ ለአንድ ወቅት ተጀምሮ የሚያልቅ ሳይሆን በየቀኑ ከፈጣሪ ጋር ለሚኖረን ግንኙነት የሚፈለግ የልብ ሁኔታ ነው። በጣም ሲሪየስ ነው ማለት ነው። ወይም በሌላ ቋንቋ
በእግዚአብሔር ላይ ሙሉ ለሙሉ ጥገኛ መሆን ማለት ነው። በእግዚአብሔር ላይ ሙሉ ለሙሉ ጥገኛ መሆንን መገንዘብ ማወቅ። ይሄን በዝርዝር አሳያችሁ። ዋው! አለ እግዚአብሔር አልችልም። ጂሰስ አለ እግዚአብሔር አቅም የለኝም። ሁሉን ነገር ያገኘሁት ከሱ ነው። ያለሱ ምንም የሌለኝ መናጢ ነኝ ብሎ ማመን ነው በመንፈስ ድሃ መሆን ማለት ነው። በመንፈስ ድሃ መሆን ሶስት ቦታ ላይ አትኩረን እንመልከተው። መጀመሪያ መዳን ወይም ደህንነት። እሱም ረብ ታውቃላችሁ። መዳን ወይም ደህንነት የሚገኘው ሰው በመንፈስ ድሃ ሲሆን ብቻ ነው። አይገርም? በመንፈስ ድሃ ያልሆነ ሰው የዘላለም ሕይወት መቼም ሊቀበል አይችልም። መቼም በመንፈስ ድሃ የሆነ ሰው እኔ ራሴን ማዳን አልችልም፣ ሃይማኖት ሊያድነኝ አይችልም፣ ምንም የለኝም ብሎ የሚያምን ሰው ነው። የዘላለም ሕይወት የሚገኘው በመንፈስ ድሃ መሆን ነው ማለት ነው። ጥቅስ ላምጣ። የሉቃስ ወንጌል ምዕራፍ 4 ቁጥር 17። የሉቃስ ወንጌል ምዕራፍ 4 ቁጥር 17 እንዲህ ይላል። የነቢዩ የኢሳይያስን መጽሐፍ ሰጡት። መጽሐፉንም በተረተረ ጊዜ እንዲህ ይላል፣ የጌታ መንፈስ በእኔ ላይ ነው እና ለድሆች ወንጌል ሰብክ ዘንድ ቀብቶኛል። እዚህ ክፍል ላይ ያለው ድህነት የኢኮኖሚ ድህነት አይደለም፣ በመንፈስ ድሃ መሆን ነው። አየህ፣ ለታሰሩት መፈታት፣ ለዕውሮች ማየት ሰብክ ዘንድ ለድሆች ወንጌል ሰብክ ዘንድ ቀብቶኛል። ወንጌል የምስራች ነው። የምስራች ደግሞ ትርጉሙ የሚኖረው እርዳታ ለሚያስፈልገው ሰው ብቻ ነው። እርዳታ ለሚያስፈልገው ሰው ወንጌል የምስራች ነው። አሜን አሜን። ራሳቸውን እንደ ጻድቅ ለሚያዩ ሰዎች ወንጌል አያስፈልጋቸው። ምን ያደርግላቸው አላት። ስለዚህ ወንጌል የሚሰበከው ለድሆች ነው። ኢኮኖሚካሊ ድሃ አይደለም። አቅም የለኝም፣ ራሴን ማዳን አልችልም፣ ጥገኛ ነኝ፣ አንተ ካረዳኸኝ መዳን አልችልም ለሚል ሰው ወንጌል ይሰበክለታል። ወንጌል ለድሆች ይሰበካል። አሜን አትሉ? ዋው! ይሄ በጣም ይገርማል። ግን በመንፈስ ድሃ ለሆነ ሰው ወንጌል ሰበክልለት፣ ወደ እግዚአብሔር ቤት መጣ አይደል? ጥሩ ነገር ነው። አሁንም በመንፈስ ድሃ እንደሆነ መቀጠል አለበት። ጸጋ ለመቀበል ሰው በመንፈስ ድሃ መሆን አለበት። በያዕቆብ መጽሐፍ ምዕራፍ 4 ቁጥር 6 ላይ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። ትሑትና ማለት በመንፈስ ድሃ መሆን ማለት ነው። ጸጋ ለመቀበል በመንፈስ ድሃ መሆን ግድ ነው። አለኝ የሚል ሰው ምንም አይቀበልም። ችላለሁ የሚል ሰው ምንም አይቀበልም። ሁሉ አለኝ የሚል ሰው ምንም አይቀበልም። ድሃ የሆነ የለኝም አላንተ ረዳት የለኝም ለሚለው ሰው ግን በመንፈስ ድሃ ነውና ጸጋ ያገኛል። አሜን አትሉ? አንድ ጸሐፊ እንደዚህ አለ፣ ጸጋ የሚፈሰው ከላይ ወረታች ነው። ልክ እንደ ውሃ፣ የትኛውም ውሃ የሚፈሰው ከላይ ወረታች። ልክ እንደዚሁ ጸጋም የሚፈሰው ከላይ ወረታች ነው። ዝቅ የሚሉ ሰዎች ብዙ ጸጋ ያገኛሉ። በመንፈስ ድሆች የሆኑ ሰዎች ብዙ ጸጋ ያገኛሉ።
ስለዚህ ጸጋ በባህሪው ያልተገባ ስጦታ ስለሆነ ጸጋውን ለመቀበል መጀመሪያ የማይገባኝ ነኝ ብሎ ሰው ማመን አለበት። አይገባኝም፣ ሐዋርያ መባል አይገባኝም፣ እግዚአብሔር ቤት ውስጥ አገልጋይ መሆን አይገባኝም። ይሄ ነው በመንፈስ ድሃ ማለት። አይጋልጭም፣ በፍጹም ምንም አይገባኝም። እግዚአብሔር ቤት ዘማሪ መሆን አይገባኝም። እግዚአብሔር ቤት ውስጥ ዲያቆን መሆን አይገባኝም። ሰባኪ አይገባኝም ብለው የሚያምኑ ሰዎች ጸጋ ያገኛሉ። እንደማይገባቸው ያመኑ ሰዎች ጸጋ ወደ እነሱ ይመጣል። ጸጋ ከላይ ወደ ታች ይፈሳል። ኢየሱስ ለዘላለም ጌታ። ጸጋ ለመቀበል በመንፈስ ድሃ መሆን እሱ ብቻ ለማድረግ እግዚአብሔር ቤት ውስጥ ለማደግ አይደል? እድገት ለማግኘት ከተፈለገ በመንፈስ ድሃ መሆን አሁንም ግድ ነው። በመንፈስ ድሃ መሆን ልክ እንደ መሰረት ነው። መሰረቱ ጥልቅ በሆነ መጠን ህንፃው እድገቱ ረጅም እየሆነ ይመጣል። ይጠቀላል። አንድ አማኝ በመንፈስ ድሃ ካልሆነ እድገቱ ይቆማል፣ ወይም የሐሰት እድገት ያድጋል። ሰው በመንፈስ ድሃ መሆን ካልቻለ እድገቱ ይቆማል፣ ወይም የሐሰት እድገት ማደግ ይጀምራል። ሳይደቀም በመንፈስ ድሃ መሆን ለእድገት በጣም አስፈላጊ ነው። ለምሳሌ በመንፈስ ድሃ የሆኑ ሰዎች ሁል ጊዜ የተማሪነት መንፈስ አላቸው። ይህ የመማር መንፈስ እነሱ ጋር ሁሉ ያለ። መንፈሳዊ እድገት የሚመጣው ከመማር ብቻ ነው። እንደምታውቁት አንድ ሰው ሁሉንም አውቃለሁ ብሎ ካሰበ መንፈስ ቅዱስ እሱን ለማስተማር ይቸገራል። መወዳችሁ በመንፈስ ድሃ የሆነ ሰው ግን ሁል ጊዜ ጌታ ሆይ ገና ነኝ አስተምረኝ የሚል ክፍት ልብ አለው። በመንፈስ ድሃ የሆነ ሰው ሁል ጊዜ ጌታ ሆይ ገና ነኝ አስተምረኝ የሚል ክፍት ልብ አለው። ስለዚህ ለማደግ ቅርብ ነው ማለት። መዝሙር 25 ቁጥር 9 ላይ ለትህትናም ለትሑታንም መንገዱን ያስተምራቸዋል ይላል። መዝሙር 25 ቁጥር 9 ጌታ ኢየሱስ ስም ይባረክ። ምን እያልኩ ነው? እግዚአብሔር ቤት ውስጥ በመንፈስ ድሃ መሆን ምርጫ አይደለም። በመንፈስ ድሃ መሆን እግዚአብሔር ላይ ጥገኝነት ነው። አላንተ መጸለይ አልችልም፣ አላንተ መዘመር መስማት አልችልም ነው አልችልም ምን ያላል ብሎ መናገር ሳይሆን ማመን፣ ፕራክቲካሊ ማመን። እንደነገርኳችሁ የዘላለም ሕይወትም ያገኘነው በመንፈስ ድሃ ሆነን ነው። ጸጋ የምንቀበለው በመንፈስ ድሃ ሆነን ነው። እግዚአብሔር ቤት ውስጥ በማደግ የምንቀጥለው በመንፈስ ድሃ ሆነን ነው። ይህን ዛሬ በዝርዝር እንደናይፈልግ እንደነገርኳችሁ የተራራው ስብከት ነፍሳችንን ነው የሚሞግተው። ገና ከነፍሳችን ጋር ትግል ውስጥ እንገባለን። የኩራት መንፈሳችን ይገለበጣል። ከነፍሳችን ጋር ነው የምንጣለው። ገና ኢየሱስ ለዘላለም ጌታ አሜን። ትዕቢት መንፈሳዊ እድገትን የሚገድል መርዝ ነው። ትዕቢት መንፈሳዊ እድገትን የሚገድል መርዝ ነው። አንድ ሰው በእድገቱ እኔ ከሌሎች እሻላለሁ ብሎ ማሰብ ከጀመረ ውድቀቱ ቅርብ ነው ማለት ነው። ትግል ነው። በመንፈስ ድሃ መሆን ግን ሁል ጊዜ ያለ እግዚአብሔር ጸጋ እኔ ዜሮ ነኝ ምንም የለኝም ብሎ ማመን።
ከጸጋ ውጪ ምንም የለኝም ብሎ ማመን። ኢየሱስ ለዘላለም ጌታ ነው። ለመንፈሳዊ እድገት የግድ በመንፈስ ድሃ መሆን አለብን። እድገት ማለት እንደምታውቁት በየቀኑ እየተቀደሱ መሄድ ነው አይደል? ለዚህ ደግሞ ንስሐ የግድ ያስፈልገናል። በመንፈስ ድሃ የሆነ ሰው ስህተቱን ለማመን አይከብደውም። አጠፋው ለማለት ምንም አይቸገርም። ቶሎ ንስሐ በመግባት ወደፊት ይገሰግሳል። በራሱ የሚታመን ሰው ግን ስህተቱን ስለሚሸፍን እድገቱ ይገታል። በመንፈስ ድሃ መሆን ማለት ስህተትን የመቀበል አቅም ማሳደግ ነው። ጌታ ኢየሱስ ይባላል። ገና ስለ መንፈስ ድህነት በዝርዝር ነው ዛሬ የምናየው። ይሄን እንደ መግቢያ ትንሽ ያወራለች መግቢያ ያህል ነው እንዴት አስፈላጊ እንደሆነ። ስለዚህ በመንፈስ ድሃ መሆን ቶታሊ ጂሰስ እግዚአብሔር ቤት ከገባንበት ጀምሮ እስከ መንፈሳዊ እድገታችን ድረስ ያግድ ያስፈልጋል። በመንፈስ ድሃ መሆን ለኔም ለእናንተም የሚያስፈልግ ሲሪየስ ጉዳይ ነው ማለት ነው። እግዚአብሔር ቤት ውስጥ ማደግ እንደሚገባን ያህል ያላደግነው በመንፈስ ድሃ ስለሆነ ነው። ብዙ እየጸለይን ያልተለወጥነው፣ ብዙ የእግዚአብሔር ቃል ያልሰራብን ያልለወጠን ምክንያት ሲጠና በመንፈስ ድሃ ስላልሆነ ነው። በመንፈስ ድሃ የመሆን ጉዳይ እግዚአብሔር ቤት ውስጥ ስንኖር ስንወጣና ስናገለግል ኤቭሪዌር የሚያስፈልገን በጣም ወሳኝ ጉዳይ ነው። መሰረታዊ ነው ብያለሁ። ለዚህ ነው መሰረታዊ ነገር ነው። ትንሽ አሁንም ፈታ እናድርገው። ሁለተኛ ላይ ደረሱ። በመንፈስ ድሃ መሆንና የቁስ ድሃ መሆን መካከል ያለው ልዩነትና አንድነት ምንድን ነው? በመንፈስ ድሃ መሆንና በቁስ ድሃ መሆን እስቲ እናንተ ምንድን ነው ልዩነታቸው? በቁስ ድሃ የሆነ ሰው አለ እና ደግሞ በመንፈስ ድሃ የሆነ ሰው አለ። አንድ አይነት ነገር ነው ይለያያል? በመንፈስ ድሃ መሆን የሚያመለክተው የልብን ሁኔታ ነው እንጂ አካውንትን አይደለም ወይም ኪሽን አይደለም። በመንፈስ ድሃ የመሆን ጉዳይ የሚያመለክተው የልብን ሁኔታ ነው እንጂ የኪስን ሁኔታ አይደለም። በመንፈስ ድሃ መሆን የሚያመለክተው የልብ ጉዳይ ነው። የቁስ ድሃ ደግሞ የሚያመለክተው የኑሮን ሁኔታ እንጂ የልብን ጉዳይ አይደለም። ኢኮኖሚካሊ ድህነት ከልብ ጋር ይገናኝ የኑሮ ጉዳይ ነው። ስለዚህ እኔ እያወራሁት ያለውን ድህነት ኢኮኖሚካሊ ጭራሽ አይደለም ማለት ነው። በጣም ባለጠጎች ሆነው ብዙ ሚሊየን ብዙ ትሪሊየን ገንዘብ እያንቀሳቀሱ በመንፈስ ድሃ የሆኑ ሰዎች አሉ። ብዙ ሀብት እጃቸው ላይ አለ። ብዙ ሀብት፣ ብዙ ካምፓኒዎች ያንቀሳቀሳሉ። ስትጠጓቸው ግን በመንፈስ ድሆች ናቸው። እንዲህ ይላሉ፣ የኔ አይደለም ባላደራ ነኝ። እናንተ ላይ አይንቀባረሩም፣ አካሄድ አይቀይሩም፣ አነጋገር አይቀይሩም። በጣም ዲሲፕሊን ናቸው። እቤታቸው ላይ ያለው ቁስ፣ አካውንታቸው ላይ ያለው ገንዘብ፣ የሚነዱት መኪና፣ ቤታቸው ልባቸውን አይቀይረውም። ሰማል። ብዙ ገንዘብ ያንቀሳቅሳሉ፣ በመንፈስ ግን ድሆች ናቸው። አንዳንዶች ደግሞ በቁሳዊ ነገር ድሆች ናቸው፣ ልባቸው ግን ኩሩ ነው። አየህ፣ ላምጣ ምሳሌ። አንደኛ ዜና 29 ባካቸው ወጡት። አንደኛ ዜና 29
ቁጥር 16 ንጉሥ ዳዊትን ነው ማነሳው። አንደኛ ዜና 29:16 ነው። ሳነብላችሁ ስሙኝ። ዳዊት እንዲህ እያለ ይጸልያል። ዋው! አቤቱ አምላካችን ሆይ ለቅዱስ ስምህ ቤት እንሰራ ዘንድ ይህ ያዘጋጀነው ባለጠግነት ሁሉ ከእጅህ የመጣ ነው። ሁሉም ያንተ ነው፣ የኔ አይደለም። አምላኬ ሆይ ልብን እንድትመረምር ቅንነትን እንድትወድ አውቃለሁ። እኔም በልቤ ቅንነት በፍቃዴ ይህን ሁሉ አድርጌልሃለሁ። ያንተ እንጂ የኔ አይደለም። አየህ፣ ይሄ ሰው በመንፈስ ድሃ ነው። ንጉሥ ነው። ብዙ ሀብት ንብረት አለው። ብዙ ከብቶች አሉት። አንድ ቀን ግን የኔ ነው ብሎ አያውቅም። ይሄ ሁሉ ያንተ ነው ይለዋል። እኔ ራቁቴን ነው የመጣሁት፣ ራቁቴን ነው የምሄደው። አንዳች ነገር የለኝም። በዙሪያዬ ያለው በሙሉ አንተ የሰጠኸኝ ነው ብሎ ያብላል። እሱ በመንፈስ ድሃ ይባላል። ይሄችሁ ባለጠጋ ሰው በመንፈስ ድሃ ሊሆን ይችላል ማለት ነው። ኢኮኖሚካሊ ውድ አይደለም ማለት ነው። ኦኬ፣ አሁንም ይህን ርዕስ አለቀውም። ሶስተኛ ስለ መንፈስ ድህነት መጽሐፍ ቅዱሳዊ ምሳሌዎች ላንሳ። ሰዎች እያነሳን እንሂድ። 1-4 ሰዎች ይጠቅሳሉ በመንፈስ ድሃ ስለመሆኑ። ዛሬ እዚህ ምን ከረመው? የሉቃስ ወንጌል ምዕራፍ 18 ክርስቶስ የሰጠው ምሳሌ። ሁላችሁ እሱን ክፍል አውጡት። የሉቃስ ወንጌል ምዕራፍ 18 ቁጥር 9 ጀምሮ የተቀመጠ ስቶሪ ታሪክ። ኦኬ፣ ላነብ። ጻድቃን እንደሆኑ በራሳቸው ለሚታመኑ ሌሎችን ሁሉ በጣም ለሚንቁ ይህንን ምሳሌ ነገራቸው ይላል። የትኛውን? እንዲህ ሲል 2 ሰዎች ሊጸልዩ ወደ መቅደስ ወጡ። ጸላዮቹ አንደኛው ፈሪሳዊ ነው፣ ሁለተኛው ደግሞ ቀራጭ ነው ይላል። ቁጥር 11 ፈሪሳዊው ቆሞ በልቡ ይህን ጸለየ። ምን እያለ? እግዚአብሔር ሆይ እንደ ሌላው ሰው ችን ቦልድ አድርጓት፣ እንደ ሌላው ሰው ሁሉ ቀማኛ፣ አመፀኛ፣ አመንዝራ ወይም እዚህ ከጎኔ ተንበርኮ የሚጸልየው እንደዚህ ቀራጭ ስላልሆንኩኝ መሰግንሃለሁ ብሎ ይጸልያል። ጸሎት ቤት ነው የሚጸልየው። በየሳምንቱ ይለዋል 2 ጊዜ ጾማለሁ። ልንገርህ ከማገኘው ሁሉ አስራት አወጣለሁ። እኔ አንተ ባሪያ ነጥብ እያስቆጠረ ቀራጩ ግን በሩቅ ቆሞ ችን ቦልድ አድርጓት ወደ ሰማይ ሊነሳ እንኳ አይኖቹ ወደ ሰማይ ሊያነሳ እንኳ አልወደደም። ነገር ግን አምላኬ ሆይ ይላል እኔን ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበር። እላችኋለሁ ኢየሱስ ከነዚህ ይልቅ ይህ ጻድቅ ሆኖ ወደ ቤቱ ተመለሰ። አሜን ይባላል። ከዚህ ታሪክ ምን እንማራለን? ልቀጥል። በመንፈስ ድሃ ያልሆነው ፈሪሳዊው አለኝ ባይ ነው። በመንፈስ ድሃ ያልሆኑ ሰዎች
አንዱ ምልክታችን ራሳችንን የምናስተያየው ከሌላው ሰው ጋር ነው። ግልጽ ነው። ራስን አብሮ ከሚያገለግል ሰው ጋር፣ ከጓደኛ ጋር፣ ከወዳጅ ጋር ራስን ማስተያየት፣ ይሄ በመንፈስ ድሃ ያልሆኑ ሰዎች ምልክት ነው። ልብ በሉ። ይሄ ፈሪሳዊ ሰው ራሱን እያስተያየ ያለው አጠገቡ እየጸለየ ካለ ቀራጭ ጋር አለ። ያስተያያል ራሱ። እሱ እዚህ ጋር አለ፣ ቀራጩ እዛ ጋር አለ። ራሱና ቀራጩን እያስተያየ ለራሱ ምት እየሰጠ ያኛውን እየናቀና እየተቸ ራሱ ራስን ከሌላ ሰው ጋር ማስተያየት ሁለት ኪሳራ አለ። አንድ ሰውን እንድንንቅ ያደርገናል፣ ወይ ደግሞ እንድንታባ ያደርገናል። ራስን ከሆነ ሰው ጋር ልክ ሳስተያይ የምበልጠው ሲመስለኝ ኩራት ይሰማኛል። ከሱ ደግሞ የማንስ ሲመስለኝ ዲፕሬሽን ይዘኛል። ምሳሌዎች አስቀምጣለሁ። አንድ ሁለት ምሳሌ ስታችሁ በአንደኛ ሳሙኤል መጽሐፍ ምዕራፍ 18 ላይ ትልቁ ጎልያድ ከወደቀ በኋላ ሌላም እናንተ ዝማችሁ ነው። አንደኛ ሳሙኤል 18:6 ላይ እንዲህም ሆነ ራቦዳ ፍልስጤማውያንን ገድሎ በተመለሰ ጊዜ እየዘመሩና እየዘፈኑ ዋው እልል እያሉ ከበሮ አታሞ ይዘው ንጉሥ ሳኦልን ሊቀበሉ ሴቶች ከእስራኤል ከተሞች ሁሉ ወጡ። ከዛስ ሴቶቹ እንዲህ አሉ ሲዘፍኑ ሳኦል ደግሞ ዳዊት እልፍ ገደለ እያሉ እየተቀባበሉ ይዘፍናሉ። ሰማችሁ ዘፈኑ? ሳኦል ስንት ባሉኛ? ስንት ሺህ፣ ዳዊትስ 10,000 ማለት ነው። እነዛ ዘማሪዎች፣ እነዛ ዘፋኞች ሁለቱን ሰው እያወዳደሩ ሺህ ገደለ፣ 10,000 ገደለ፣ እንትና ጎበዝ፣ እንትና አንደኛ ሲባባሉ መጽሐፍ ይላል። ከዚያን ቀን ጀምሮ ሳኦል እጅግ ተቆጥቶ ይህ ነገር አስከፋው። እርሱ ለዳዊት እልፍ ሰጡት፣ ለእኔ ሺህ ብቻ ሰጡኝ፣ ከመንግስት በቀር ምን ቀረው ብሎ ከዚያን ቀን ጀምሮ ሳኦል ዳዊትን ተመቅኝቶ ተመለከተ። አለቀ። አደጋ ነው። በመንፈስ ድሆ የሆኑ ሰዎች ራሳቸውን የሚያስተያዩት ከብርሃናት አባት ቅድስናው ከፍ ካለ አምላክ ጋር ስታስተያዩ ሁሌ ታንሳለህ፣ ሁሌ ሆድ ይብሳል፣ ሁሌ ኃጢአተኛ ነህ፣ ሁሌ ታለቅሳለህ፣ ሁሌ እምባምባ ይልሃል። ራስን የምታስተያየው ደግና ትሁት ከሆነው ከክርስቶስ ጋር ይሆናል። ያኔ ታንሳለህ። ይሄ የሚገርም ነገር ነው። ክርስቶስ በሰጠው ምሳሌ ላይ ሚራ መብላሽ ሰዓት ስለሄደብኝ የዮሐንስ ወንጌል ምዕራፍ 21 ቁጥር 18 ላይ አንድ ስቶሪ አለ። ሚራ መብላሽ 21:18 እውነት እውነት እልሃለሁ አንተ ጎልማሳ ሳለህ ወገብህን በገዛ አስታጥቀህ ወደምትሄደው ትሄድ ነበረ። ነገር ግን በሸመገልክ ጊዜ እጆቹን ትዘረጋለህ፣ ሌላው ያስጠቅቃል፣ ወደማትወደው ይወስድሃል። 19 በምን አይነት ሞት እግዚአብሔር ያከብር ዘንድ እንዳለው ሊያመለክት ይህን ነገር አለ። ይህንን ብለው ተከተለኛል ይላል። 20 ላይ ጴጥሮስ ዞር ብሎ ኢየሱስን ይወድ የነበረውን ደቀ መዝሙር ሲከተለው አየና እሱ ደግሞ በራት ጊዜ በደረቱ ጠግቶ ጌታ ሆይ አሳልፎ የሚሰጥህ ማን ነው ያለው ነበር። ጴጥሮስም ይህንን አይቶ ኢየሱስን ጌታ ሆይ ይህ እንዴት ይሆናል አለው።
ይህስ የኔ ጓደኛ የኔ ፍጻሜ ነግረኸኛል፣ ተዘቅዝቄ እንደምሰቀል። ይሄስ አብሮኝ ያለው ጓደኛ ኢየሱስ እንዴት ነው የሚሆነው? ምን አገባህ? ምን አግዶ ተመልከቱ። ራሳችሁን ከሰው ጋር ታስተያዩ። ሲያሜን በሉ። በምንም ታምር እኔ ኢብሮም መሆን አልችልም። ሰላላት በሁሉ ኢብሮም እኔ መሆን አልችልም። ቴዲ እኔን መሆን ስለማትችል ተስፋ ቁረጥ። ፔሬድ እናንተም እኔን መሆን አትችሉም። ራሳችንን ማስተያየት ያለብን ከብርሃናት ጌታ ሁሌ ከሱ ጋር ራስን ስታስተያይ ታለቅሳለህ። በቃ ሌላ ምርጫ የለም። እስቲ አሜን በሉ። ያ ሰውዬ እንደዚህ ሰውዬ አይደለሁም ብሎ አየህ፣ በመነፋስ ድሃ ያልሆነ ሰው ራሱ ከሰው ጋር ያስተያየው ብያቸዋል። ከዛ ጠላት ጋር እያስተያየ ምዝድቅድቅ ቸርች ውስጥ እኮ ነው ወይም ቤተ መቅደስ ውስጥ ምዝድቅድቅ ብሎ አሁን እኛና እነሱ አብረን ነው የምንዘምረው ይላል። ኳየር ከሆነ አሁን ከሰው ጋር ነው የምንዘምረው። እሱ እኮ እንትን ነው ክንፍ እየመረው መልአክ ነው ምናምን አክት ያደርጋል። ሰው ሁሉ ወደ ራሱ እንዲመለስ ነው የሚያዘው። ኦኬ ባላቸው መንፈሳዊ ሀብት ይመጻደቃል። ሰውየው ምን አለ? በሳምንት 2 ቀን ጾማለሁ፣ ከማገኘው ሁሉ አስራትን አወጣለሁ። ጾምም አስራትን ማውጣትም መንፈሳዊ ሀብት ነው። ትክክል ነው። ሰው መጾም አለበት። ሰው መጸለይ አለበት። አስራት መግበር አለበት። ትክክል። ለመማጸሪያ ምናምን ሲሆን ግን ትወርቃለህ። በቃ ነጥብ ለማስቆጠር እኛ እኮ ነገር ብዙ ነው። አንድ ሳምንት ጸሎት ገብተን ስንወጣ ምን ሰው ሁሉ አይጾም እንዴ? ዝም ብሎ እየበላ ይላል። ምን ሰው ሁሉ እየበላ ነው እኮ ምንድነው? አጾም ምንድን እናንተ? ጾም ተገቢ ነው። ፊቱ መፈለግ ተገቢ ነው። ነጥብ ማስገኛ አይደለም። ክሬዲት አይደለም። በሳምንት 2 ቀን ጾማለሁ። ጌታ ሆይ ይሄ ግን ሆዳም ነው፣ በላተኛ። ሰኞም ይበላል፣ ሐሙስም ይበላል። ይሄ ግን ያንተ ልጅ 2 ቀን እየጾምኩ ነው። እንትኑን አየህ፣ እኔ እኮ ከልጅነት ጀምሬ አገልግዬሃለሁ። ከስጋ ላይ ያይዞ ስንት ዓመት አገልግዬ እንደዚህ አድርጌ እንደዚህ ቀብድ አይደለም። ይሄ አሁን ቀብድ አይደለም። በየዕለቱ ከእግዚአብሔር ጋር ባለን አታችመንት ቅባት ያገኛሉ። ቀብድ ኦኬ። ይሄ አስራት አያወጣም። አስራት አወጣም። ስለዚህ ለኔ የተለየ ምንጣፍ ያስፈልገኛል። ቸርች ስገባም ስወጣም ሰው ብድግ እያለ ያጨበጨበ ገቡ ወጡ ልባል ይገባል። እኔ ዋዛ አይደለሁም ነው። በሳምንት 2 ቀን ሰኞና ሐሙስ ነው የሚጾመው። ሁለቱም ቀን የገበያ ቀን ነው። በገበያ ቀን ሰው ሁሉ እንዲያይ ይፈለጋል። ጠውለግለግ፣ ከንፈር ደረቅ፣ ደከምከም ተብለው በሰው መካከል ጎርደድ ሰውኛ ነኝ። ክሬዲት ዋጋ ለመቀበል የሚደረግ ባዶ ተረት ነው። በሳምንት 2 ቀን እጾማለሁ። ይሄ ሰው በፍጹም በመንፈስ ድሃ ነው። በመንፈስ ድሃ ማለት ያዳነኝ ጾሜን ማለት ጸሎቴን ማለት ምሕረትን ብቻ 15 ቀን ጸሎት ገብቼ ቅባት ብትቀባኝ ጸሎቴና እንባዬ ሳይሆን ቅባት ወደ ያመጣው ምሕረት
በእኔ ብትገለገል፣ በእኔ ብትሰራ፣ በእኔ አልፋ ብትሰራ እኔ አይደለሁም አንተ ነህ። ምህረትህ ነው። የማይገባኝን ሰተኸኝ ነው። ይሄ መንፈስ ያገኘን። አሜን። በመንፈስ ድሃ ናችሁ። ድሃ እግዚአብሔር ምንም ቢያደርግባችሁ፣ ምንም ቢሰራ በሕይወታችሁ እንባችሁን ቢያብስ ቢደርሰላችሁ ያኛውን ሰውዬ ደግሞ እንመልከት። ያኛውን ሰውዬ በእግዚአብሔር ፊት ለመቆም ብቃት የለኝም ብሎ ያስባል። ይህን ጌታ መጣሁት ቀራጩ ግን ይላል አይደል የሚለው በሩቅ ቆሞ እኔ ለመግባት እንኳ አቅም የለኝም አልችልም፣ እዚህ መድረክ ላይ ቆሜ ለማገልገል አልችልም ነው አይነት ሜንታሊቲ። ማካማ ያንሳል አይደለም፣ ወረፋ ሁሉ አይደለም፣ አልችልም። በሩቅ ቆሞ አይኖቹን ወደ ሰማይ እንኳን ሊያነሳ እየፈራ ፋደር አይገባኝም፣ ጂሰስ እኔ እቤት መኖር አይገባኝም፣ እኔ ምህረት የማይገባኝ ሰው፣ እኔ ፍርድ የሚገባኝ ሰው ነኝ፣ እኔ አቅም የለኝም። በመንፈስ ድሃ ነው እጁን ዘረገለት። ብራዘር የገደለን በመንፈስ ሀብታም ሆነን ነው። እግዚአብሔር ቤት በተለይ ስንቆይ እንደዚህ አይነቶች ከረምረም ስንል በቃ የመንፈሳዊ ዓለም ፕሮፌሰሮች ሆን ሌክቸረሮች እና ከማ ምን ሰማ በቃ እኛ በቃ አንደኛ ሆነ ቁጭ እኔ ራሴ ልማው አንደኛ ሆኜ ቁጭ ሁሉን የማቅ መሰለኝ። ደንቆሮ መሆኔንም ማላቅ ሚስኪን ሰው እንደኔ አይነት ሰው የለም። ራሴ ነው በመንፈስ ድሃ መሆናችንን እስካላወቀን ድረስ ጸሎት አይመለስም፣ እንባ አይታበስም። እንደማንችል አቅመ ቢስ እንደሆንን እስኪገባን ይጠብቀናል። ጊዜንም እናባክን። በእግዚአብሔር ፊት ለመቆም ብቃት የለኝም፣ እቤትን ለመቅረብ አንተን አልችልም። መጽሐፍ ይላል ከሁለቱ ይልቅ ይሄ ጻድቅ ሆኖ ወደ ቤት ሲመለሱ ጀስቲፋይድ። በመንፈስ ድሃ ነው። ልፍጠን ቶሎ 5 ደቂቃ ብቻ ጨምሩኛላችሁ። የጠፋው ልጅ ትዝ አላችሁ? አሁን ብዬ ማለት ነው አራራ የጠፋው ልጅ ሉቃስ 15 ቁጥር 21 የጠፋው ልጅ ያለበትን የመንፈስ ድህነት ተመልከቱ። ሉቃስ 15 20 ዋው ልጁ አባቴ ሆይ በሰማይና በፊትህ በደልኩ፣ ወደፊት ልጅ ልባል ሲናስሯት አይገባኝም፣ በጭራሽ አይገባኝም። በቃ አይገባኝም ማለት ከጀመርክ ይገባሃል ማለት ነው። የምን አይገባኝም? ለዚህ ቦታ ነው ያልመጠን። አይገባኝም ማለት ስንጀምር በመንፈስ ነው ነው ማለት ነው። አባቱ ግን ባሮቹን ፍጠኑ ይገባዋል አለ። ከሁሉ የተሻለው ልብስ አምጡለት፣ አልብሱት፣ ለእጁ ቀለበት፣ ለእግሮቹ ጫማ ስጡት፣ ይገባዋል። ለፍታ ሐዋርያው ጳውሎስ በመንፈስ ድሃ የሆነውን ሳይተመልከት አንደኛ ጢሞቴዎስ የመጨረሻውን እስር ከመታሰሩ በፊት ጻፈው። ለተወሰነ ጊዜ ተፈቶ ነበር እንደመጣሁት እንዲህ አለ 1:15 አንደኛ ጢሞቴዎስ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉ የተገባ ነው። ከኃጢአተኞች ዋናው
ክርስቶስን ባየ ቁጥር የሚሰማው ስሜት ነው ትንሽነት። ይሄ ነው በመንፈስ ድሃ ነው። መጨረሻ ነው ንጉሥ ዳዊት መዝሙር 51 በኃጢአት ከወደቀ በኋላ የዘመረው መዝሙር 51 ቁጥር 16 እንዲህ ይላል። ይህን ብዬ አጠቃልላለሁ። መዝሙር 51 ቁጥር 16 ንስሐ እየገባ ነው። የንስሐ መዝሙር መሥዋዕትንስ ብትወድ ይለዋል በሰጠሁ ነበር። የሚቃጠል መሥዋዕት ደስ አያሰኝም። አእላፋት ሺህ ጥጃ ማረድ ይችላል፣ ግን ምንም አያደርግም። የእግዚአብሔር መሥዋዕት ግን አለ የተሰበረ መንፈስ፣ የተሰበረና የተዋረደ ልብ ስጠኝ። የተሰበረና የተዋረደ ልብ እግዚአብሔር አይንቅም። ንስሐ መግባት የምፈልገው በዚህ መንፈስ ነው ይለዋል። ለኃጢአቴ ኮርማዎች ማምጣት እችላለሁ፣ ግን ልቤን ስበረው፣ ልቤ ፊት ይሰበር። አንድ ድሮ መዝሙር ነበር የሚያውቅ ሰው ያለ አይመስለኝ። እግዚኦ ልቤ ዋረደ የሚሉት ማን የሚያውቅ? እግዚኦ ልቤ ዋረደ የሚል መዝሙር ነበር። ተውት፣ ሰብሰብ ብላ በጣም ውስጤ እየተሰበረ ለማውራችሁ በጣም ስትሮንግ ነው። የህይወት ጉዳይ ነው። በመንፈስ ድሃ ልጆቻችሁ የእናንተ ነው። ሁሉ ነገር የሌላችሁ መናጢ ድሆች ናችሁ። እግዚአብሔር ፊት ወድቀን ስንጸልይ ምንም እንደሌለን ማመን ነው። እንዲህ ያለ ኢየሱስ ያስተምር በመንፈስ ድሆች የሆኑ ተሰዋል። በመጀመሪያ ካፍ የወጣው ቃል ይሄ በመንፈስ ድሆች የሆኑ ብፁዓን ናቸው። ሳምንት ይነል ምናምን መንግሥተ ሰማያት የነሱ ናትና። በመንፈስ ድሃ በሆን የአንድ ቀን ፕሮግራም የኮንፈረንስ ውጤት አይደለም። እስከምንሞትበት ቀን ድረስ ተሰበረን እግዚአብሔር ይስጠን። የተዋረንም በተሰበረ ልብ የሚቀርብ አምልኮ ሰማይ ይቀበላል። ልብ ሲዋረድ አልችልም ሲል አቅም የለኝም ደከም ያለው ሲል እርዳታ ከሰማይ ይመጣል። እችላለሁ እኔ ከኛ በላይ ክርስትና ላሳር፣ ጸሎት ከኛ በላይ ማን አለ? ዘማሪ ከኛ በላይ ምን ተገኝቶ? እኔ ደግሞ ሰባኪ ከኔ በላይ አስተማሪ ከኔ በላይ ላሳር የት ተገኝቶ ማለት ስንጀምር የትዕቢት ናዳ ያልቀንና ጸጋ ይርቃል። አልችልም ሲበሉ ሲደገሟት ማላችሁ ምንድን ያላችሁት? ለመንፈስ ድሆች ትልልቅ አገልጋዮቻችሁ በእጆቻቸው አስክሬን ሙታን ተነስተው ምንም እንዳልተፈጠረ አይሞቃቸው አይበርዳቸው። ሌሎች ሰዎች እንኳን የእነሱን ስም ሲያነሱ ምንም ግርግር አያስፈልግ፣ ስማችን እንዲጠራም አያስፈልግ፣ ከበሮም አያስፈልግ፣ ጥሩምባም አያስፈልግ። እግዚአብሔር ሰጠህ አደረግ፣ በሰላም ወደ ቤት ሂድ፣ በቃ ተኛ አርፈህ ፓሬድ። ክብሩ ለእግዚአብሔር፣ ጥቅሙ ለቅዱሳን። በመንፈስ ድሆች መሆን ስንጀምር የጸጋ አቅም በላያችን ላይ ይመጣል። ቶታል የነቢያት መንፈስ የሐዋርያት መንፈስ ኤቭሪዌር ያገኘናል። ከኔ የሚጠበቀው ግን
አንዳንድ ጊዜ ለሁለት ወር ለሶስት ወር ጾም ጸሎት ይዞ ከማልቀስ ይልቅ የተዋረደ የተሰበረ ልብ ያላቸው ሰዎች ብዙ ያገኛል። እሱን ደግሞ ጠብቀው የሚዘልቁ ለተወሰነ ቀን አይደለም ኮንቲኒቲ ያለው የተሰበረ ልብ ስናገኝ መንፈሳዊ ሀብት ወደኛ ይመጣል። ዛሬ እቺን ያወራሁት ሳምንት በመንፈስ ድሆች የሆኑ ምን ናቸው ብያለሁ? ብፁዓንን ሳምንት እንግዲህ አንድ ቁጥር ነው፣ ግማሽ ቁጥር ነው ያየነው። ነው ያየነው። ሶስት እንግዲህ ቆርጠነዋል አንዱ ክፍል ሳምንት። ብፁዓን ናቸውስ ምን ማለት ምንድን ነው? ብፁዕ ብለስድ ነው የሚለው ምን ማለት ነው? እሺ መንግስተ ሰማያት ሲባልስ ሰማይ ስንሞት የምንገባበት ዓለም ነው? እዚህ ያለ ዓለም ነው? ምንድን ነው መንግስተ ሰማያት ሲባልስ? ከእግዚአብሔር መንግስት ጋር ያለው ሊንኬጅስ ምን ይመስላል? የሚሉትን ነገሮች ሳምንት እናያለን። እግዚአብሔር ዘመናችሁን ይባርክ። እንጸልይ።